ሰላም የብሔራዊ ጥቅም ማስከበሪያ ጋሻ፣ ጠንካራ የውስጥ አንድነት ደግሞ የማይበገር የሉዓላዊነት ምሰሶ ነው። ኢትዮጵያ ዛሬ በውስጥ የሰፈነ ፍጹም ሰላምና ጠንካራ ኢኮኖሚ ለብሔራዊ ጥቅሟ መከበር ከምንም በላይ ቀዳሚ መከራከሪያዋ ይሆኑ ዘንድ የግድ ይሏታል። እርግጥ ነው የውስጥ ሰላም ሲረጋገጥ የኢኮኖሚ መዋቅሩ ሳይናወጥ በእድገቱ ጸንቶ ይቆማል። ዜጎችም ሰሪና አምራች ሆነው ሀገራዊ ብልጽግናቸውን ያፋጥናሉ። ነገር ግን የተለያየ መሰረት ያላቸው የአመለካከት ልዩነቶችና የፖለቲካ ጥያቄዎች ሲኖሩ ከውይይት ይልቅ ጠመንጃን መምረጥ ኢትዮጵያን በብዙ ዋጋ ሲያስከፍላት ቆይቷል። ለእድገቷም ማነቆ ሆነውባታል። በኃይል ችግር መፍታት፣ ንግግር አለማስቀደም፣ ይሄ አንዱ ከጥንት የተጣባን በሽታ ነው። ሁለተኛው ያልተላቀቀን ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ነው። ሰላምና መረጋጋትን በማምጣት ሂደት ውስጥ ፍትሃዊ የሆነ የኢኮኖሚ የፖለቲካና ማህበራዊ ተጠቃሚነት መሰረታዊ ጉዳይ በመሆኑ መንግስት የጎላ ድርሻ ቢኖረውም የሰላም ተዋናዮች ግን በርካቶች ናቸው። ሌሎች ባለድርሻ አካላትም ሚናቸውን መወጣት እንዳለባቸው ባለሙያዎች ያነሳሉ። ሀገር እንዲረጋጋ የተረጋጋች ሀገር ኖራ ብሔራዊ ጥቅማችንን ማስከበር ከፈለግን የመጀመሪያው ሚና የመንግስት ነው። መንግስት ምን መስራት አለበት? ፒስ ኤንድ ሴኩሪቲ የሰላምና ደህንነትን ማስከበር። ሌላው ኢኮኖሚውን በተመለከተ ነው። የተረጋጋ ኢኮኖሚ፣ የሚያድግ ኢኮኖሚ ያስፈልጋል። ነገር ግን ለዚህ መንግስት ብቻ አይደለም። መንግስት ፖሊሲ መቅረጽ አለበት። ጥሩ ፖሊሲዎች ሊወጡ ይገባል። አስቻይ ፖሊሲዎች ሊኖሩ ይገባል። ነገር ግን ኢኮኖሚውን የተቆጣጠረው መንግስት ብቻ አይደለም። ነጋዴው አለ፣ አምራቹ አለ፣ ስለዚህ ተጠቃሚውም አለ። እያንዳንዱ ሰው በኢኮኖሚው ላይ ኮንትሪቢዩት ሊያደርግ ይገባል ብዬ አስባለሁ። ሀገር የውስጥ ሰላሟ ሲጠበቅ ሀብቷን በአግባቡ እንድትጠቀም ትኩረቷን ከውስጥ ግጭቶች ይልቅ በውጫዊ ጉዳዮች ላይ እንድታደርግ ያግዛል። ጽንፍ ይዘው የቆሙ አካላትም ልዩነቶችን ከሀገር በታች በማድረግና በሀሳብ የበላይነት በመሞገት ሰላም ማስፈን ይኖርባቸዋል። የኢትዮጵያ ውስጣዊ አንድነት መጠንከር ብሔራዊ ጥቅሟን በማስከበር የመደራደር አቅሟን ከፍ በማድረግ በኩል ብርቱ ክንድ ሆኖ ያገለግላል። ለሀገር ገጽታም የሚኖረው ሚና ቀላል አይደለም። አንድ ሀገር ጠንካራ በውጭ ጠንካራ የምትሆነው በውስጥ ካላት ጥንካሬ ጋር ይያያዛል ይባላል። ውስጧ ጠንካራ ከሆነ በውጭም ጠንካራ የመሆን እድል አላት ይባላል። እኔም አምናለሁ። ስለዚህ ኢንተርናል ስትሬንግዝ ለኤክስተርናል ስትሬንግዛችን እንትን ነው፣ በጣም ግብአት ነው ማለት ነው። በተቻለ አቅም ውጪ ኢንፍሉዌንሻል እንድንሆን፣ ምክንያቱም ብሔራዊ ጥቅማችንን ለማስከበር አንዳንድ ጊዜ ወይም ብዙ ጊዜ ዓለም አቀፍ መድረኮች ላይ ዲፕሎማቲክ መድረክ ላይ መሟገት፣ መከራከር፣ ፖዚሽናችንን ማስከበር ይጠይቃል። ይሄን የቤት ስራ አለው። ዲፕሎማቲክ ኢንጌጅመንት አለው። የኢትዮጵያ ሕዝብ ወይም የኢትዮጵያ መንግስት ወይ እያንዳንዳችን ውስጣዊ ጥንካሬያችንን እንደ ቀላል ማየት የለብንም ብዬ ነው የማስበው። ኢትዮጵያ አሁን ላይ ብሔራዊ ጥቅሟን ለማስከበር የምትከተለው ገቢር ነበብ አካሄድ ውጤታማ እንዲሆን ውስጣዊ ሰላምን ማጽናት ወቅቱ የሚጠይቀው አርበኝነት ሆኗል።